ጠዋት ስትነቁ አሁኑኑ ተመልሼ ባንቀላፋ ብላችሁ ተመኝታችሁ ታውቃላችሁ? ቀኑን ሙሉ በድካም እየተዛጋችሁ ትኩረት አጣችሁና በትናንሽ ነገር ተናዳችሁ ውላችሁስ ታውቃላችሁ? ብዙዎቻችን በቂ እንቅልፍ አላገኘሁም ብለን እናማርራለን። ግን ችግሩ የሰዓቱ ማነስ ብቻ ሳይሆን የጥራቱ ጉዳይ ነው። ዛሬ በዚህ ቪዲዮ ህይወታችሁን የሚቀይሩ ጉልበታችሁን የሚመልሱና ለጤናማ አኗኗር መሰረት የሚሆኑ 5 ቀላል ግን እጅግ አስገራሚ ሚስጥሮችን አካፍላችኋለሁ። እነዚህ ዘዴዎች ከተገበራችሁ በኋላ ጠዋት ስትነቁ የምታገኙት ስሜት ሌላ ይሆናል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እንኳን ወደ ጤና ማህደር በሰላም መጣችሁ። በዚህ ቻናል ህይወታችሁን ቀለል የሚያደርጉ ለጤናችሁና ለተሻለ አኗኗር የሚረዱ ሳይንሳዊ ተግባራዊ መረጃዎችን አቀርብላችኋለሁ። ዛሬ ደግሞ የሁላችንም የጋራ ችግር በሆነው ለጤናችን ወሳኝ በሆነው እንቅልፍ ላይ እንወያያለን። ወደ ዝርዝር መረጃው ከመግባቴ በፊት ግን ለዚህ ቻናል ቤተሰብ ካልሆኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቤተሰብ ከሆኑ ቪዲዮ ላይክ በማድረግ ጀምሩ። ወደ ዝርዝር መረጃው እንለፍ። ብዙዎቻችን ለጤና ስንል ጂም እንሄዳለን፣ ኦርጋኒክ ምግቦችን እንመርጣለን፣ ቫይታሚን እንወስዳለን። ይህ ሁሉ መልካም ሆኖ ሳለ አንድ ትልቅ ነገር እንረሳለን። እሱም ሰውነታችንን ራሱን የሚጠግንበት ትልቅ እንቅልፍ ነው። ጥናቶች እንደሚያሳዩት በቂ እንቅልፍ አለማግኘት ለልብ ህመም፣ ለጭንቀት፣ ለክብደት መጨመር አልፎ ተርፎም ለቶሎ ማርጀት ምክንያት ይሆናል። ዛሬ የማሳያችሁ 5 መንገዶች ግን ብዙ ሰዓት ተኙ የሚሉ የድሮ ምክሮች አይደሉም። ይልቁንም ባላችሁ አጭር ጊዜ ውስጥ እንዴት ጥርት ያለና የሚያድስ እንቅልፍ ማግኘት እንደምትችሉ የሚያሳዩ ናቸው። እነዚህ ነጥቦች ስትሰሙ እንዴ ይህንን እኮ አውቃለሁ ልትሉ ትችላላችሁ። ግን ዋናው ቁልፍ ማወቅ ሳይሆን መተግበር ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ከዛሬ ጀምሮ የምትቀየሩበትን አንድ ነገር ለይታችሁ እወቁ። የመጀመሪያውና ትልቁ ሚስጥር የሚጀምረው ከመኝታ ክፍላችን ሳይሆን ከጠዋቱ ፀሐይ ነው። ሰውነታችን መቼ መንቃትና መቼ መተኛት እንዳለበት የሚያውቀው በብርሃን አማካኝነት ነው። ጠዋት እንደተነሳችሁ ለ10 ወይም ለ15 ደቂቃ የፀሐይ ብርሃን ማግኘት በሰውነታችሁ ውስጥ ኮርቲሶል የተባለውን የንቃት ሆርሞን ይጨምራል። ይህ ደግሞ ማታ ላይ ሜላቶኒን የተባለውን የእንቅልፍ ሆርሞን በሰዓቱ እንዲመረት መንገድ ይጠርጋል ማለት ነው። ስለዚህ ጠዋት ተነስታችሁ መስኮት ክፈቱ ወይም ግቢ ውጡ ማለት ነው። ሁለተኛው ነጥብ ደግሞ ብዙዎቻችን የምንሳሳተው ነው። ከመኝታችሁ 1 ሰዓት በፊት ስልካችሁን ባይ በሉት። ከስልካችሁ የሚያወጣው ሰማያዊ ብርሃን ወይም ብሉ ላይት ለአእምሯችሁ ገና ቀኑ አልመሸም ንቃ የሚል የውሸት መልእክት ያስተላልፋል። አእምሯችሁ ሳያንቀላፋ እናንተ ብትተኙ እንቅልፋችሁ ላይሆን ብቻ የሆነና የማይረባ ይሆናል። በምትኩ መጽሐፍ ማንበብ ወይም ከቤተሰብ ጋር ማውራት። ሶስተኛው ነጥብ አእምሯችን ለእንቅልፍ ዝግጁ እንዲሆን የሰውነታችን ሙቀት በትንሹ መቀነስ አለበት። በጣም በሞቀ ክፍል ውስጥ መተኛት ሰውነታችሁ ትግል ውስጥ እንዲገባ ያደርገዋል። ስለዚህ መኝታ ቤታችሁ ቀዝቀዝ ያለና አየር የሚዘዋወርበት ቢሆን ይመረጣል። ሞቅ ያለ ሻወር ወስዳችሁ ወደ ቀዝቃዛ አልጋ መግባት ደግሞ ሰውነታችሁ ወዲያው እንቅልፍ መጣ ብሎ ራሱን እንዲያጠፋ ሸትዳውን እንዲያደርግ ያደርገዋል። አራተኛው ነጥብ ቡና ትወዳላችሁ ነው። ግን ቡና በሰውነታችን ውስጥ እስከ 8 ሰዓት ድረስ ሊቆይ ይችላል። ከሰዓት በኋላ 10 ሰዓት ላይ የምትጠጡት ቡና ማታ 6 ሰዓት ላይ እንቅልፍ ሊከለክላችሁ ይችላል። እንዲሁም ከመኝታችሁ 3 ሰዓት በፊት ከባድ ምግብ አትብሉ። ሆዳችሁ ምግብ ለመፍጨት ሲታገል አይምሯችሁ ማረፍ አይችልም። ቀላል እራት ለተሻለ እንቅልፍ ቁልፍ ነው። 5ኛው ነጥብ ደግሞ የአእምሮ ቆሻሻን ማስወገድ ነው። አልጋ ላይ ተኝታችሁ የነገ ስራ፣ የዛሬ ጭንቀትን፣ ያለፈ ትዝታ እየመጣ ለሰዓታት ትገላበጣላችሁ። ይህ የአእምሮ ንቃት ይባላል። መፍትሄው ቀላል ነው። ከመኝታችሁ በፊት የሚደረጉ ነገሮች ዝርዝር በወረቀት ላይ ጻፉ። ጭንቀታችሁ ከጭንቅላታችሁ አውጥታችሁ ወረቀት ላይ ስታሰፍሩት አእምሯችሁ ሁሉንም ነገር መዝግቤያለሁ፣ አሁን ማረፍ እችላለሁ የሚል እፎይታ ያገኛል። እንግዲህ እነዚህ 5 ነጥብ የጠዋት ፀሐይ፣ ከስክሪን መራቅ፣ ቀዝቃዛ ክፍል፣ አመጋገብና አእምሮ ማረጋጋት በአንድ ላይ ሲደመሩ ህይወታችሁን ይቀይሩታል። እንቅልፍ የቅንጦት ሳይሆን የጤናችሁ ዋስትና መሆኑን አትርሱ። እንግዲህ እስከዚህ ሰዓት አብራችሁን ስለቆያችሁ ከልብ አመሰግናለሁ። ዛሬ ያወራናቸው 5 ነጥቦች ምናልባት ቀላል ሊመስሉ ይችላሉ፣ ግን ትልቁ ለውጥ የሚመጣው ከነዚህ ትናንሾች ልምዶች
ብዙዎች ስኬታማ ለመሆን እንቅልፋቸውን መስዋዕት እናደርጋለን። ነገር ግን እውነታው ተቃራኒ ነው። ጥራት ያለው እንቅልፍ ስንተኛ ነው ይበልጥ ውጤታማ፣ ይበልጥ ደስተኛና ይበልጥ ጤናማ የምንሆነው ሰውነታችሁ ብቸኛው የምትኖሩበት ቤት መሆኑን አትርሱ። ስለዚህ በደንብ ተንከባከቡት። አሁን ደግሞ የእናንተ ተራ ልስማ። ከነዚህ 5 ነጥቦች ውስጥ ለእናንተ በጣም ከባዱ የትኛው ነው? ስልክ አለማነካካት ወይስ የጧት ፀሐይ ማግኘት ወይስ ደግሞ እናንተ የምትጠቀሙትን ለሌሎች ሊጠቀሙበት የሚችል የእንቅልፍ ሚስጥር ካላችሁ በኮሜንት መስጫው ላይ ያጋሩኝ። እያንዳንዱ አስተያየት አነባለሁ፣ አብረን እንወያያለን። የእናንተ ልምድ ለሌላ ሰው ትልቅ መፍትሄ ሊሆን ይችላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምትወዱትና ሁልጊዜ ደክሞኛል ለሚለው ጓደኛችሁ ሼር አድርጉለት። ለጤናችሁ የተሻለ ያናኗር የሚረዱ ተጨማሪ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁን የደወል ምልክቷን መጫናችሁን አትርሱ። የዛሬው ቆይታችን ይህንን ይመስል ነበር። በሚቀጥለው ቪዲዮ ሌላ የድንቅ የጤና ሚስጥር ይዤላችሁ እስክመጣ ድረስ ሰላም፣ ጤና፣ ጣፋጭ እንቅልፍ ይሁንላችሁ። ቸር ሰንብቱ።